ساكن كان صار فين نوازي ورو يجي موته اسر ايوه كيف عندك ايوه بتأمي ما تبا وشانه انت عند الناس سميتني ليش انت امنه انا عبدي هي ልጆቹ ካስቸገሩ የእሷ ግንባር በል ነረዲስ ሉኬን ራኻሳ ወናት በህብረት አንድ ሆነን እንዳንቆም በማድረግ ልጆቹ እንዳሻሩ እንዲጫወቱባቸው በመፍቀድ ምስጋና ይገባሃል።
ያን ያህል ሊያስወቅሰኝ የሚገባ ምንም ነገር ያደረግኩ አልመሰለኝ። እንዴት? ልጆቹ እንዳለ ስሜታቸውን ሸርሽራ በአንድ ሆነን እንዳንቆም ሰንሰለታቸውን ከበጠስክ በኋላ ደግሞ ምን ሊያስወቅሰኝ የሚችል ስራ ሰራው ትለኛለህ? ቆይ ደግሞ እኔ መቼ ነው እንደዚህ አይነት ነገር ያደረኩት? ቅድም እዚህ ጋር በአንድነት ተያይዘን የቆምን ጊዜ አንተ አይደለ እንደ መጀመሪያ አንድነት ሰንሰለቱን የበጠስከው? ታዲያ እኔ ከዛ በኋላ ሊፈጠር የሚችለው ነገር ሳስበው መቋቋም አቃተኝ። ራሴን ችዬ የሚገባኝ ነገር አደረኩ እንጂ ማንንም ተከተላችሁኝ ይጣል አልኩም አይደል እንዴ? እና ካሳሁን ከዚህ በላይ ተከተላችሁኝ ወጡ ከየት ይመጣል? እንዴት? ይኸውልህ ካሳሁን ይብዛም ይነስም እኔ እናንተ የተለየ ኃላፊነት ነው ያለብን። እኛ ምንላቸውን ቢያንስ ይሰሙናል። አንተ ጠንክረህ ብትቆም ኖሮ እነሱንም ማቆም ትችል ነበር። ግን ምን ያደርጋል? አንተ ተልፈስፍሰ ልጆችንም ምን እያልሽ ነው? ሳይልገልሽ ግንባርሽ ላይ ጥይት ደቅኖ ያየሁት ዝም ማለት ነበረብህ ነው? ምንም ቢሆን ምንም በጽናት መቆም ነበረብህ ካሳሁን። ኬሮል አንቺ እኮ እንደኛ አይደለሽ። ቢያንስ መምጣትሽን በጉጉት የሚጠባበቁ ህጻናት ልጆች አሉሽ። ለእነሱ ውስጥ እንኳን ራስሽን መጠበቅ አለብሽ ከኛ በተሻለ። አይደል ካሳሁን? እንዲህ ያለን ድክመቶቻችንን ባበዛን ቁጥር ነው ጠላቶቻችን በእኛ ላይ ኃይል የሚያገኙት። ግን እኛም ሆነ ማንም እንወዳቸውን ሁሉም ተያይዘን እንለቅ ያለን ቀን ታሪክ ይቀየራል። ፍርሃቱ የኛ መሆኑ ቀርቶ የነ ሰይድ መሆን ይጀምር ነበር። አሁንም እኮ ቢሆን አንድ ነገር ማድረግ እንችላለን አይደል? አሁንም ካሳሁን ተበለጥን እኮ። ታቸውም እንዲያውንማ ዘመዶችን ከነጊሊያቸው ሰብስበው የበለጠ ጉልበት እንዲያገኝ አድርገናል። ቢያንስ ለዛሬ ምንም ማድረግ አንችልም። እሺ በጣም ይቅርታ። ጥፋተኛው እኔ ነኝ። ይቅርታ አድርጊ። ፊት የሚባል ዳስቷቸው ያ በተለይ ያቺኛዋ በጣም ተጠንቀቁ። ወሪያ የሰማ ነው አይደል? አይ ወሪያ ወዴት ነው የምትሄደው? ሽንቴ ልሸና ነው። ተደለ በዚች አነስተኛ ጎጆ ውስጥ በየዕለቱ አታካች የሆነ ድርጊት ይፈጸማል። ዛሬም ልክ እንደተለመደው የምሬት ምሽት ነው። ማለቂያ የሌለውን ትዕዛዝ ለመፈጸም በመጠባበቅ ላይ ናት። መላው ፍጥረት በእንቅልፍ በወደቀበት ሰዓት እሷ ገና ስራ የምትጀምርበት ነው። በደም የተነከሩ ልብሶችን የምታጥብበት ውድቅት ሌሊት። ወይዘሮ አሚና እንደተለመደው የባሏን መምጣት ትጠባበቃለች። ጊዜው ውድቅት ሌሊት 6 ሰዓት ላይ ነው። የረመዳን ጾም ወቅት በወር ውስጥ ትኩረት ተደርጎ 2 ቀን ሌሊቱን ሙሉ ዱዓ ተደርጎ የሚታደርበት ዕለት ነበር። በዚህ ዕለትም የቤቱ ባለቤት አቶ ቶኒ ይስሐቅ ዱዓ ለማድረግ ተቀምጧል። ግን ድንገት ክፍቱን በተተወ በር የማይታወቁ 2 ሰዎች ወደ ውስጥ ይገባሉ። እናም በዛው ድክት ሌሊት ደርሰው ያልተጠበቀ ጥፋት ይፈጽማሉ። እጅግ አሳዛኝ አስደንጋጭ ድርጊት። በ24 10ኛ ወር 2008 ዓ.ም ነው ወንጀል የተፈጠረው። ከሌሊቱ 6 ሰዓት አካባቢ
በግቢው ውስጥ ብቻውን የቀረው አማን ከድንጋጤ እንደተላቀቀ ወደ ቤት ውስጥ ሮጦ ይገባል እና እናትና አባቱን ወለል ላይ ወድቀው ይመለከታል። በሰዓቱ ማድረግ የቻለው እርዳታ መጥራት ብቻ ነበር። የአካባቢው ሰዎች ወደ ግቢው ይዘልቃሉ። የተፈጸመውን አሰቃቂ ድርጊት ተመልክተው ለእርዳታ ይጮኻሉ። ሁኔታውን ከተረዱ በኋላ የአካባቢው ሰውም ጉዳዩን ለፖሊስ ለማሳወቅና ሁለቱንም ጉዳት የደረሰባቸውን ሰዎች ሕይወት ለማትረፍ ይረባረባል። ወይዘሮ ሚዛን በርሄና አቶ ቶኒ ይስሐቅ በአካባቢው ሰው ወደ ሆስፒታል ተወስደዋል። ለኮንጀሉ እንደተፈጠረ ህብረተሰቡ ጩኸት ሲያሰማ እኛም ጋር ከጸጥታ ዘርፉና ከአካባቢው ህብረተሰብ ጋር ወደኛ የተመጣው ሲመጣ ችግር ተፈጥሯል ሲባል እኛም ወደ ቦታው ሲኬድ ሴትዮዋን ለማትረፍ ነው። አሁን ወንጀሉ የተፈጠረበትን አካባቢ ለማትረፍ ነበር የተደረገ የነበረው። በሆስፒታሉ የተሰበሰበው የአካባቢው ህዝብ የተጎጆቹን ደህና መሆን በመጠባበቅ ላይ ነው። በወቅቱ በስፍራው ያልነበረችው የተበዳይ ሴት ልጅ ኢክራም ቶኒ ወደ ሆስፒታል ትመጣለች። በቤተሰቧ ላይ የተፈጸመውን አሰቃቂ ድርጊት መቋቋም አልተቻላትም። የአካባቢው ሰው እሷን እንድትረጋጋ ለማድረግ ይሞክራል። ግን በመሃል የሕክምና ባለሙያው አንድ መጥፎ ዜና ይዞላቸው ይቀርባል። በሕክምና ሲረዱ የነበሩት እናት ወይዘሮ ሚዛን በርሄ ሕይወታቸው ማለፉን ያረዳቸዋል። አቶ ቶኒ ይስሐቅ ደግሞ ደህና መሆናቸውንና መትረፋቸውን ይነግራቸዋል። ተጎጂን ወስደው ሆስፒታል ከወሰዱ በኋላ እዚህ የነበረ መርማሪ ወደ ሆስፒታል ሄደው ሲሄድ ቃል ለመቀበል ነው። ያው ባለው ሄደ ሰው ሲጎዳ ቃል ለመቀበል እዛ ጋር ይኬዳል። ተጎጂ ቃል መስጠት አልተቻለም ወቅቱ። እናም ሕክምና ላይ ያለች አንገቷ ላይ ስለተጎዳች ቃሏን ሳሰጥ መናገር ሳትችል ነው ያለፈው። በመቀጠል የምርመራ ቡድኑ አባላት ወደ ቢሮ ተመልሰው ቀጣዩ ስራቸውን ከየትና እንዴት እንደሚጀምሩ ይወያያሉ። ከአካባቢው ሰውና ከተበዳዮች ቤተሰብ ከስፍራው ባሰባሰቡት መረጃ የድርጊቱ ፈጻሚዎች 3 ናቸው። ነገር ግን እነዚህ ሰዎች እነማን ናቸው? የት ሊሄዱ ይችላሉ? ተባባሪያቸውስ ማን ነው? አካላዊ ገጽታቸውስ ምን ይመስላል? በሚለው ላይ